ወይ ጓደኛዬ አሁኑኑ በቶሎና የማሳይ ነገር አለኝ። በሰላም ነው ግን እንደዚህ ቾከልከው? እሺ በቃ መጣሁ። ለምንድን ነው እንደዚህ አጣርፌ ጠራኝ? ተመልከት እስቲ ወደዛ። ገዝተህ እንዳይሆን ብቻ 50 ሚሊዮን ብር ያወጣውበት መኪና። ባይዘዌ እችንም ሰዓት ዛሬ ነው የገዛኋት 50 ሺህ ብር። ተመልከቻት፣ እቺ መነጽር 20 ሺህ ብር ነው የወጣባት። ብቻ ምን አለፋ በገንዘብ የማይገዛ ነገር የለም። የኔ ልጅ እባክህ የተወሰኑ ቢላዎችን ግዛኝ። ምንም የሚገዛህ ነገር የለም። ከመኪና ያጠገብ ዞራል። ከእናትህም ሆነ ከኔ ምርቃትን ታገኛለህ። እባክህ የተወሰነውን ግዛኝ። ትሰማኛለህ? ያንተንም ቢላ ሆነ ምርቃት አልፈልግም። ተንቀሳቀስ። ስራን ያለመናቅ እድሜን ሳልል መስራቴ ነው አይደል? ስንት ነው አጎቴ? 200 ብር የኔ ልጅ። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከእናትህ። የኔ ልጅ በጣም አመሰግናለሁ። ጓደኛዬ ምንድን ነው ያደረግከው? 200 ብር እኮ ነው ያባከንከው። ሰውዬ ካጠገቤ ዞር ይበሉ። አልገዛም አልኩ አይደል እንዴ? ቆይ እንዴ ስንት ናቸው አጎቴ? 150 ብር ብቻ የኔ ልጅ። ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልህ። አሚን አጎቴ። ወንድም ያንተ ደልተዋል መሰለኝ። ብዙ ገንዘብ አለ። አንተ ብዙ ገንዘብ ነው የምታገኘው። አንዳንዴ ግን ትንሽ ምርቃትም አገኝ። ምንድን ነው ምርቃት? በሱ ምንም ያገኘሁት ነገር የለም ወንድሜ። ገንዘብ ቤት ይገዛል፣ ገንዘብ መኪና ይገዛል፣ ገንዘብ ሁሉን ነገር ይገዛል። ገንዘብ ገንዘብ ገንዘብ። አትሸወድ ወንድሜ፣ ገንዘብ ሁሉም ነገር ነው። ሰላም አጎቴ። ሰላም አክስቴ። ሰላም የኔ ልጅ። አሁን እንዴት ነው? እኔ እንኳን ደህና ነኝ። ግን ዴቭ እንዴት ነው? ብረት ጭንቅላቱን ስላገኘው በርካታ ደም ፈሶታል። ምን እንደሚሻል አላውቅም። ሁለታችንም መኪና ውስጥ ነበርን። እየነዳ የነበረው እሱ ነው። ስልክ ተደወለለት። እንዳያነሳ ብነግረው አንስቶ እያናገረ ሳለ ከሲኖትራክ ጋር ተጋጨ። እኔን የገረመኝ እኔ እንዴት ምንም አልሆንኩም፣ እሱ እንደዛ ቆስሎ ሳለ። ዶክተር እንዴት ነው የልጅ ሁኔታ? አሁን በአሳሳቢ ሁኔታ ላይ ነው ያለው ዶክተር። ስለ ብር ምንም እንዳትጨነቅ፣ ምንም ስለ ገንዘብ እንዳታስብ። እንደ ውሃ ላፈስ እችላለሁ፣ ብቻ ልጅን አትርፉልኝ። በጣም ይቅርታ። በአሁን ጊዜ ግን ገንዘብ አይደለም ሊረዳችሁ የሚችለው። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። እባካችሁ ጸልዩለት። አመሰግናለሁ። በአሁን ጊዜ መልስ ሊሰጠው የሚችለው ጸሎት ብቻ ነው። በርካታ ምርቃቶችንና ጸሎቶችን ያጣው ከኔና ከእናት። እኔን የገረመኝ እኔ እንዴት ምንም አልሆንኩ። ፈጣሪ ጠብቅ ልጄ። ከልቤ ነው ጸሎት የማደርግልን። ምንድን ነው ምርቃት? በሱ ምንም ያገኘሁት ነገር የለም። ዶክተር ልጄ እንዴት ነው? ፈጣሪ ጸሎታችሁን ሰምቷል። አሁን ልጃችሁ ከአደጋ ውጪ ነው። ወርቅ ጣሪያችን ላይ መደርደር እንችላለን፣ ነገር ግን ምርቃት ከሌለን አሁንም ደሃ ነን። አንድ የምነግርሽ ነገር አለኝ። ልፈታሽ ፈልጋለሁ፣ ግን ለምን እንደማታውቂ አታስመስይ። በቃ በእኛ መሀል ውስጥ ፍቅር አይሰራም። ስለዚህ የ7 ዓመት ትዳራችን ከንቱ ነበር ማለት ነው? አዎ፣ እስካሁንም ለልጄ ስል ነው። በቃ አሁን አንድ ልጅ አለን፣ ይህን ጋብቻ ማቋረጥ ይኖርብናል። ለመፋታት ዝግጁ ነኝ። ነገር ግን እንደዛም የሆነው አንድ ነገር የምታደርግልኝ ከሆነ ነው። ምን ላድርግ? ምንም ላደርግልሽ እችላለሁ። እኔ አንተን ገንዘብ አልፈልግም። ፍቺያችንንም በአንድ ወር እንጨርሰዋለን። ነገር ግን እቺን አንድ ወር ከስራ እንደተመለስክ እየተሸከምከኝ ወደ አልጋዬ ትወስደኛለህ። ጥሩ፣ እችላለሁ። በቃ በመጨረሻም ተስማማቸው። ዴ አትቀልድ። የመሸከሚያ ሰዓት ሳይደርስ አይቀርም። በጭራሽ ስለ ፍቺያችን ለልጃችን እንዳትነግረው።
እንደዚህ አይነትማ 7 ዓመት ሙሉ ምንም ፍቅር አልሰጧትም ማለት ነበር። በጣም ይቅርታ። ከዚህ በኋላ ትዳሬን መፍረስ አልፈልግም። እስካሁንም አስጠሊታ ትዳር ውስጥ ያለው ነበር የሚመስለኝ። ነገር ግን እስካሁን የኔ ጥፋት ነበር። አንድም ቀን ለትዳሬ ጊዜ ሰጥቼው አላውቅም። ከዚህ በኋላ አይንህን ማየት አልፈልግም። ከዚህ በኋላ አብቅቷል። ይቅርታ። አበባ ትሰጭኛለሽ? ውዴ 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 ይሄ ቀን ቀርቶሻል ልልሽ አልችልም። የካንሰር በሽታ በራሱ እንክብካቤ ይፈልጋል። ከጎንሽ ያለ ሰው ሊንከባከብሽ ይገባል። በጣም አስፈላጊ የምነግርህ ነገር አለ። ከአንቺ ይልቅ የኔ አስቸኳይ ጉዳይ ነው። ስለዚህ መሄድ አለብኝ። የቲክቶክ ክሬቲቭ አዋርድ ቮቲንግ አሪፍ እየሄደ ነው፣ ግን ትንሽ ቀዝቅዘናል። 30,000 ቮት መግባት አለበት። ስለዚህ ሁላችሁም ባዮ ላይ እየገባችሁ ሊንኩን በመጫን ቮት ማድረግ ትችላላችሁ። እናመሰግናለን።